ማንቸስተር ዩናይትድ ከ6 ጨዋታ 5 አሸንፎ አንዳች አንቢትን አሁንም አንቢትን ሆኖ እየቀጠለው ነው ይላል። ስለ ጌሙ በደንብ ከማውራት በፊት ፈርስት ሃፍ ያልኩትን ተመልከታ። ሰከንድ ሃፍ ላይ ምን አለ በለኝ ሴስኮን ታገት አስገባውና ለውጥ ይፈጥርላል። ሴስኮ ማለት እንዳልኩት ሴስኮ ጌሙን ቀየረው ስነግረው እየነገርኩት ካሪክ ግን ሰማኝ። ፈርስት ሃፍ ያልኩት ቪዲዮ ሙሉ ለሙሉ ከች ማለት የካሪኩ ፓርት ትንሽ አጋግየው ነው መብሸቅ ስላለብሽ ማለት ስላሸነፍሽ ግን ከ6 ጨዋታ 5 ጨዋታ ስላሸነፍሽ ኦን ፎርም ስለሆንሽ ዛሬ አላበሽክሽ እንደውም በግል ለጠየቁኝ የማንቸስተር ዩናይትድ ደጋፊዎች የነገርኳቸውን ነገር ዛሬ በግልጽ ልንገራችሁ። ማንቸስተር ዩናይትድ ነው ሶስተኛ የሚጨርሰው ማንቸስተር ዩናይትድ ነው። አስቶን ቪላ ይወርዳል። ማንቸስተር ዩናይትድ ደግሞ ከቼልሲ እና ከሊቨርፑል የተሻለ አቋም ላይ ነው ያለው። ይሄ ደግሞ ይቀጥላል። ካሪክ ይቆይ ምናምን ደረጃ ድረስ እንዳትደርሱ እመኑኝ። ኦሊ ራሱ 17 ጌም እኮ አልተሸነፈም። ንፍጭል ያሉት ደጋፊዎች ይመጡና ሴስኮ ከጊዮከሬዝ ማንም ከጊዮከሬዝ ጋር እንዳይወዳደር ባይዘው ማለት ነው። ሁሉም ካስፈረሙት አጥቂዎች በሙሉ ጊዮከሬዝ ነው ጎል ያለው ከኢኪቲኬም ጨምሮ ማለት ነው። እናረጋጋው ገባር ሳይችል ነው እንደዚህ ያገባው ሳይችል እንደዚህ ያገባ ነው። ሲችል ደግሞ እንደሚችል ደግሞ ከኔ ስማው እርግጠኛ ነኝ ማለት ለዋንጫ ነው የምንጮት ምናምን የምትላሉት ደግሞ አሁንም ደነዝ እንደሆናችሁ ሶስተኛ ለትክክለኛ ዩናይትድ ደጋፊ ምን ያህል ፕሮግረስ እንደሆነ ታውቃለህ። ሶስተኛን ደግሞ ታገኙታላችሁ በእርግጠኝነት ነው በእርግጠኝነት ማለት የሚገርም ፎርም በቃ እንደዚህ የሚያፈገፍጉትን ሴስኮን እያረክ ሎንግ ቦል ምናምን እያራምድክ ትመታለህ። ከነገና ደግሞ ከትላልቅ ቡድኖች ደግሞ አራቱን ብሩኖ ኩኛው እያሽከረከክ ታጫውታለህ ማለት ነው። ካሪክ ከሌሎቹ ቡድኖች አንተ የተሻለ ፎርም ያለህ ትመስላለህ። ወጥተው ቢስሚላህ የኔው ዩናይትድ የእናንተው ዩናይትድ ኤቨርተንን 1-0 አሸንፏል። ዩናይትድ ፋሚሊ ውጤቱ እንዴት እንደመጣ ጠይቁኝ። ብቻ እንኳን ደስ ያላችሁ። ቪዲዮ ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ፋሚሊ ሽንፈት ረስተናል። አሁን የዛሬው በእርግጥ በጣም ከብዷል ጨዋታው፣ ግን በራሳችን ጊዜ መግደል እንችል ነበር። ሰዎች የሊጉ መሪዎች ምናምን በለዋንጫ የሚጫወቱ ቡድኖች በሙሉ በምናምን ሊጉ ላይ ይፈተናሉ። እንደዚህ በታች ባሉ ቡድን ይፈተናሉ። ይሄ የሰው ወሬ እንዳሰሙ። ሴስኮ የችግር ጊዜ ተጠሪ፣ የአደጋ ጊዜ ተጠሪ። ኧረ ቢስሚላ በጣም ፈርቼ ነበር። ምክንያቱም ይሄ በጣም በዛ ዓመት 3 ነጥብ ያጣንበት ውጤት ከሚያበሳጨኝ ኤቨርተን በኦልድ ትራፎርድ ያሸንፈን ነበርና ዛሬ በማሸነፋችን በጣም ነው ደስ ያለኝ። ምክንያቱም ያስፈልገን ነበር። በተለይ ቶፕ 4 ውስጥ ለመጨረስ ከፍ ማለት አለብን። እንደዚህ ነው በቃ ታች ያሉት ይሄ በሎ ብሎክ የሚጫወቱ ቡድኖች በጣም ይፈትኑታል። ማንቸስተር ነው በሁሉም አሰልጣኞች የታየ ነው። ሴስኮ ሰዎች ግን እውነት በተከታታይ እኮ ነው በተከታታይ ደግሞ ጎሉ ሲቆጠር ሁሉም አሁን በዚህ ክረምት የገዛናቸው 3ቱም ተጫዋቾች ተሳትፎ አድርገዋል። ኡስታዝና ኩኛ ማለት ነው ያልምጡ ምን የሆነ ስህተት ይስሩ ግን ይክሷሉ። ሴስኮ እንትና ኩኛ ላይ ያችሁትም ባለቀ ሰዓት ያችን ኳስ አትርፎ እንዴት እንደሆነ እና እስቲ በቀጣይ ሌላ ቪዲዮ ላይ እናወራለን በሰፊው። ግን ድላችሁን አጣጥሙ። ዩናይትድ ፋሚሊ እንኳን ደስ ያላችሁ። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። አሁን እንዲህ ለማሸነፍ ነው እንደዚህ መከራና ስቃችን የምታበሉን? 1-0 ለማሸነፍ ለምንድን ነው ፈርስት ሃፍ ቤንጃሚንን ያላስገባችሁ? ወይስ እኛን አጓግቶ ለማሸነፍ ነው? ጥሩ ስትራቴጂ ነው። እኛን እንደዚህ እስከ ሌሊቱ መጨረሻ ጫፍ ድረስ እስከ መጨረሻ ጨዋታዋ ድረስ አይተን ጓግተን ቋጥረን ሳይሳካልን ጨጓራችን ተልጦ እንድንተኛ የሚያደርገን ታክቲክ ይዞ መጥተው ከሆነ እንደዛ ተሳክቶልሃል በሉልኝ። ጥሩ ነው። ግን አሰላለፉ ልክ አልነበረም። ልጁን ፈርስት ሃፍ ራሱን ማስጀመር ነበረበት ሴስኮን ማለት ነው። በአግባቡ ማለት ነው። በአግባቡ ለማንኛውም 1-0 አሸንፋል። ጀማው ዛሬ ቋጠሩ አልሆነም። እኔ ትርፌ ናፍቃኝ ነበር። እሷን ማየት ፈልጌ ነበር። ለዛ ነው ያዩዋት እንጂ ከዛ ውጭ 1-0 አሸንፋል። ቶፕ 4 ላይ 48 ነጥብ ይዛ ተደላድላ ተቀመጠች። አንተ አራተኛ ላይ መታለች። አሁን እንግዲህ ወደ ቪላ እየተጠጋች ነው። በ3 ሆነሽ ከቪላ ይቻ አመጣጧ ጥሩ አይደለም። ጀማ አመጣጧ ጥሩ አይደለም። በቃ ዘንድሮ ቻምፒዮንስ ሊግ ላይ ልትጸድቅበት ነው መሰለኝ። አሬ የሆነ ቡድን ቀስ ማስበረልኝ እንጂ ቡድን አይ መከራ እንዴ! ምንድነው ይሄ ክለብ? አረ ቢስሚላህ እንደዚህ ይቻላል እንዴ? ቆይ አንድ አሰልጣኝ ከመጀመሪያ 6 ጨዋታዎች ትላልቅ ክለብ ከሜዳ ውጪ ምናምን ገጥሞ 5ቱን አሸንፎ አንዳቸው ይወጣል። ሽንፈት 0 ወፍ እንዴ! በምንድን ነው ያነሳሳኸው? ስንት አሰልጣኝ መጥቶ ባልተሞከረ ነገር የለ። የት መሰለ ያላስመሰከሩበት አሰልጣኞች የለ። በየሊጉ ያስመሰከሩ አሰልጣኞች መጥተው ያልቻሉትን አንድ ልምድ የሌለው አሰልጣኝ ከግማሽ ሲዝን ተረክቦ ባንዴ እንዴት እንደዚህ ከአቻም አይደለም መነሳት እንዲህ በድል ተነስተ እዛው ድል ላይ ትቆማለህ? እኔ አሁን ወላሂ አጨብጭቤያለሁ። በቃ ከአቅም በላይ ምክንያቱም ምን አባ እንደዚህ ይሄን አይኔን መክደን አለብኝ። ይሄንን ውጤት ተቆሜ ግግም ብዬ ለማምጣት የግድ አይኔ መጨፈን አለብኝ። በቃ
አፍን አዘጋ። እንግዲህ ተመልከቱ፣ በዚህ በአንድ ሲዝን ነው ኤቨርተን በ10 ተጫዋች በሜዳ አሸንፎ ምን ያህል እንደተቀየርክ የምታውቀው በ11 ከሜዳ ውጪ ገብተህለት አሸነፍክ። በቃ አንዳንዴ መቀበል ያለብን መቀበል ጥሩ ነው። ቀጣይ ቪዲዮ ላይ ይሳደባል። ጎምለል ሲል ምድር ያስጨንቃል። ሼሽኮ ጎል አግብቶ ማንቺ ያሸንፏል። በምድር ታንክ በሰማይ ጀት ቢደባለቅ አንድ የገጥመን መስሎኝ እንዴት ልንላቀቅ የሚል መልእክት ያለው ውጤት ተመለከት። ማንቸስተር ዩናይትድ ኤቨርተንን 1-0 ጨርሱት። ዩናይትድ እና ሽንፈት ተረሳስተዋል ነው ምላችሁ ጋይስ። እስካሁን ድረስ እንግዲህ አዲሱ የፈረንጆቹ ዓመት ከገባ ምንም አይነት ሽንፈት ያላስተናገደው ቡድን ማንቸስተር ዩናይትድ ሆኖ ቀጥሏል። ዛሬም እንግዲህ እጅግ ወሳኝ የሆነ 3 ነጥብ በቤንጃሚን ሼሽኮ ብቸኛ ግብ እጅግ ከባድ ከነበረው ጨዋታ ከኤቨርተን እንግዲህ ይዘው መምጣት ችሏል ማለት ነው። ይህ በጣም አስፈላጊና ወሳኝ ነጥብ ነው። በነገራችን ላይ ቤንጃሚን ሼሽኮ ተነስቶበታል ነው ምላችሁ ጋይስ። ባለፉት 4 ተቀይሮ በገባባቸው ጨዋታዎች እንግዲህ 3 አስደናቂ ግቦችን ማስቆጠር ችሏል። ዛሬም አሰልጣኝ ማይክል ካሪክ እንግዲህ ትክክለኛ ቅያሬ አድርገው ተቀይሮ የገባው ቤንጃሚን ሼሽኮ በግሩም ኳስ እንግዲህ አስቆጥሮ ለዩናይትዶች ሙሉ 3 ነጥብ ሰጥቷቸዋል ማለት ነው። ለኔ የጨዋታው ኮከብ ግብ ጠባቂው ሴላመንስ ነው። ያዳናቸው ኳሶች እጅግ አስደናቂዎች ነበሩ። ታዲያ ሴላመንስ በጣም አስገራሚ ግብ ጠባቂ ነው። ዩናይትድ ዛሬ ድል ማድረጉን ተከትሎ እንግዲህ ከቼልሲና ከሊቨርፑል በ3 ነጥቦች ርቀት ላይ መቀመጥ ችሏል። ከአስቶን ቪላ ደግሞ በ3 ነጥብ ብቻ አንሶ እንግዲህ 4ኛ ደረጃ ላይ ተቀምጧል። የሻምፒዮንስ ሊግ ቦታውን አሁን ባለው የደረጃ ሰንጠረዥ መሰረት አረጋግጧል። እስከ ውድድር ዓመቱ መጨረሻ ድረስ ይህንን አረጋግጦ ቀጣይ ዓመት በሻምፒዮንስ ሊግ ዩናይትድን ብንመለከተው እኔ በግሌ በጣም ደስ ይለኛል። በዛሬው ጨዋታ ትንሽ የሚያሳስበው የብሪያን ምቤሙ ጉዳት ነው። ለምን ያህል ጊዜ እንደሚርቅ እንግዲህ ነገ ከነገ ወዲያ የምናውቅ ነው የሚሆነው። በተለይ ለካሪክ ቡድን መሰረት የሆነው ምቤሙ እንግዲህ መጎዳት የለበትም ከሚሉት መካከል ነኝ። ዩናይትድ ስንተኛ ደረጃን ይዞ ያጠናቅቃል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሳ። በአንተ ቤት ቋጥረ ሞታል። ግባ እናውጣው፣ ግባ እናውጣው። ይኸውልህ ማንቸስተር ዩናይትድ ማለት ይሄ ነው። በተቸገረበት ሰዓት ማሸነፍ የሚችሉ ይታያላ። እንደዛ ሲከላከሉ ከርመው እንዴ ካገባን በኋላ እንደዛ አውሬውን ብናል። ኧረ ጉዴ! አንተ ያገኙትን የኮርና ብዛት አይታል። ኧረ ላመንስ በቃ ትክክለኛ በረኛ ማለት ይሄ ነው። ኧረ ወይኔ ኦናና እንደዛ ሲቀልድብ እንዳልነበረ የዚህ አይነት ቅመም የሆነ በረኛ ይዘናል አባቴ። ሼሽኮ ይችላል አባቴ። በቃ እንዴ ማርሽ ቀያሪ በቃ የዚህ አይነት ተጫዋች ነው ራሱ ቤንች መሆን የሚገባው። ገብቶላ ቤንች ላይ ማድረግ ያለበት እንደዚህ አይነት ተጫዋች ነው። ገብቶ የሆነ ነገር ማሳየት የሚችል እንጂ ዝም ብሎ ምንም አይሰራውን ቅሪላን ተሸክመው ዙር ተፈለግ ይታያላ። ማንቸስተር ዩናይትድ ማለት ግን ነው አባቴ። እናንተም እንደዚህ እየቸገራችሁ 1-1 ስታሸንፍ ነበረ ታስታውሳላ። ፓላስን 1-0፣ ኤቨርተንን ራሱን 1-0 ነው ያሸነፍከው። ፉልሃምን ራሱን 1-0 ነው ያሸነፍከው። እኔን ራሱ ተጨንቃ 1-0 እንዳሸነፍከኝ አትረሳም። ገብቶላ ማንቸስተር ዩናይትድ ማለት ነው። ለማንኛውም ግን ለጀሞ ዲለር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ።